ከሁሉ በማስቀደም ለጠቅላይ ሚኒስትር ተጠሪ የሆኑ ተቋማት ጋር 2018 ዓመተ ምህረት የስድስት ወራት አፈጻጸማችንን ለመገምገም እንኳን ተገናኘን፣ እንኳን በሰላም መጣችሁ ለማለት ፈልጋለሁ። ባለፉት የለውጥ ዓመታት የብልጽግና ሐሳቤ መሬት ነክቶ ፍሬ እያፈራ መሆኑን ሁላችንም የምናውቀው ነው፣ ህዝባችንም የሚመሰክረው ነው። ለዚህ ደግሞ ተቋማትና የተቋማት መሪዎች ግንባር ቀደም ተዋናያን ናቸው። ተቋማት ተግባርና ኃላፊነታቸውን ተገንዝበው ስራቸውን ሰፍረውና ቆጥረው እቅዳቸውን ያለ ሰበብና ያለ ምክንያት አሳክተው ለውጡን ማሳለጥ ይጠበቅባቸዋል። የብልጽግና ጉዞ ሰበብና ምክንያት አይቀበልም። የእናቴ ቀሚስ አደናቀፈኝ ይባላል ብዙ ጊዜ ሰበብ መደርደር ለማለት ነው። ስለዚህ ይሄ አይፈቀድም ማለት ነው። በብልጽግና መንግስት የሚጨበጥና የሚዳሰስ ውጤት ይፈለጋል። የብልጽግና ጉዞ እየሰራው ነው፣ ልሰራ ነበር፣ በመስራት ላይ ነኝ የሚሉ ሪፖርቶችን አይቀበልም። ከተሰራ መታየት፣ ከተከናወነ መዳሰስ ይጠበቅበታል። ከቻልን እጅግ መፍጠንና መፍጠር አለብን። ካልቻልን እንኳን ባቀድነው ልካችን መጠን መራመድ ይገባናል። መንቀራፈፍ፣ መቆምና ወደ ኋላ መሄድ ግን በብልጽግና ሐሳቤ ነውርም ኃጢአትም ወንጀልም ናቸው። ያለፉ 6 ወራት እቅድ አፈጻጸም የምንገመግመው በዚህ አስተሳሰብና ከፍ ባለ እይታ መሆን ይጠበቅብናል። ክቡራትና ክቡራን፣ መንግስታችን ግልጽ ግብና ዝርዝር እቅድ አለው። እነዚህ እቅዶች ከተሳኩ ማንም ያያቸዋል፣ ይመሰክራቸዋል። ብዙ ማስታወቂያም አያስፈልጋቸውም። ካልተሳኩም ደግሞ ሁሉም ይታዘባቸዋል። ምንም ማስተባበያም አይፈልጉም። እኛ እየተወዳደርን ያለነው እኛ ብልጽግናዎች፣ እኛ የመደመር መንግስት ተግባሪዎች እየተወዳደርን ያለነው እርስ በርሳችን አይደለም፣ ከትናንት አፈጻጸማችን ጋርም አይደለም። እየተወዳደርን ያለነው ከነገ መዳረሻችን ጋር ነው። ምን ያህል ሄድን ሳይሆን ምን ያህል ቀረን እያል መለካት ይገባናል። ያቀደውን እንደ ተቋም በጊዜው የሚያሳካ መሪ ደግሞ እርሱ የኢትዮጵያ ጀግና ነው። ከዚህ በታች የሚሆን አመራር ለጊዜው ካልሆነ በስተቀር በብልጽግና አይፈለግም። ስለዚህ በዚህ አጋጣሚ እቅዳቸውን ያሰቡትን ቀድመው ከሚተገብሩ ሰዎች ውስጥ የኛ ክቡር ጠቅላይ ሚኒስትራችን ስለሚጠቀሱ በዚህ አጋጣሚ ማመስገን እፈልጋለሁ። በዚህ እምነታችን ተነስተን አያሌ ውጤቶች አስመዝግበናል። በዚህ ዓመት እንኳን ታላቁ የህዳሴ ግድብን አጠናቀናል። የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ጀምረናል። ታላላቅ የኃይል ማመንጫዎችን እያስመረቅን ነው፣ የጀመርናቸውም አሉ። የማዳበሪያ ጋዝ፣ ነዳጅ ፕሮጀክቶች ወጥነናል። የኒውክሌር ታዳሽ ኃይል ለመጠቀም ጉዞ ጀምረናል። ትናንት የሸበሌ ሪዞርትን አስመርቀናል። ባለፈውም እንደዚሁ ያስመረቅነው አለ። በቅርቡ የምናስመርቃቸው ይኖራሉ። መንገዶች፣ ድልድዮች፣ ግድቦች፣ ቤቶች እና የተለያዩ ግንባታዎችን ማጠናቀቅ፣ ማስመረቅ የተለመደ ሆኗል። የጉባ ብስራቶች ቀስ በቀስ ስር ሰደው ተግባራዊ የሆኑ መሆናቸውን እንመለከታለን። አንዳንዶች ከትናንት ተነስተው ወደ ትናንት ወዲያ እየሄዱ ነው። እኛ ደግሞ ከዛሬ ወደ ነገ እየገሰገስን ነው። ከትናንት ወደ ትናንት ወዲያ የሚሄዱ አካላት ስራቸው ግጭት፣ ጦርነት ነው። ከዛሬ ወደ ነገ የሚሄዱ ደግሞ ስራቸው ልማት እና ብልጽግና ነው። ወደ ነገ የሚሄዱና ወደ ትናንት ወዲያ የሚሄዱ የትም ሊገናኙ አይችሉም። ውድ የተቋማት ኃላፊዎች፣ ክቡራትና ክቡራን፣ በመጨረሻም ግምገማችንና እንቅስቃሴያችን ሁሉ ስኬቶቻችንን በልኩ የሚመዝን ድክመቶቻችንን ደግሞ ያለ ምሕረት የሚያርም የመፍትሄ መንገዶችንም የሚያመላክትና አዳዲስ ስልቶችን የሚነድፍ እንደሚሆን ተስፋ አደርጋለሁ። ለብልጽግና መንግስት ሁሉም ቀን፣ ሁሉም ሳምንት፣ ሁሉም ወር፣ ሁሉም ዓመት የተለየ ነው። ለእኛ ጊዜ እንደ በጀት ነው፣ እየተጨመረ ሳይሆን እየተቀነሰና እያለቀ የሚሄድ ነው። ስለዚህም የምናቃጥለው እያንዳንዱ ሰዓት እንደ ዕዳ፣ የምንሰራው ደግሞ እያንዳንዱ ሰዓት ደግሞ እንደ ምንዳ ይቆጠራል። ለዚህ መላው መዋቅራችን
ሁሉንም የምንመራውን ሰራተኛ አንቀሳቅሰን አመራሩና ህዝቡ የበኩሉን አስተዋጽኦ ሊያበረክት ይገባዋል። ሁላችንም በተቋም አጥር ሳንታጠር በሀገራዊ ኃላፊነት ስሜት እንደ ሀገር በመንቀሳቀስ ኢትዮጵያን የአፍሪካ የብልጽግና ተምሳሌት ወደምናደርግበት ምዕራፍ እንደምናደርስ ተማመናለሁ። አመሰግናለሁ።